ቤት በተለማየ ምንድን ያልካት ከቤዛ ጋር እንደምገናኝ ካወቀች ትናደድብኛለች። ሁለተኛ እንደዚህ እንዳታደርግ። እኔም ስራ እየሰራሽ ላውቃሽ ይችላል። ምን ማለት ነው ደግሞ? ቆይ እኔ አንተ ጋር መመጣው አንተን ለማየት ነው። ታዲያ ለምንድን ነው የማይጨው? ምን አደፋር ነሽ? በእናትሽ ደግሞ አንቺና ምን የቤቴን ቁልፍ ልስጥሽ አላበድኩም። እሺ ግን ምን እሺ ነው ይሄ? ከዶክተሩ ጋር እኮ ምንም ነገር የለም አይደል? እሱን ነገር እርሳው ዳኒ። ቆይ ታዲያ ለምን ወደ እኔ ትመጫለሽ? ቆይ ምንድን ነው ፍላጎትሽ? መምጣት እየረበሽ ነው። በር ላይ ያስፈራራል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ የተመኘው። በቅድሚያ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ተወዳጁና አስተማሪው ሰራተኛ አደይ ድራማ አዳዲስና አስገራሚ ትዕይንት ለእናንተ ልናካፍል ወደናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዴቭና አደይ ሊጋቡ እንደወሰኑ ይታወቃል። አሁን ላይ ደግሞ የአደይ እናት ወደ ከተማ መታ የአደይንና የዴቭን ደግሞ እንግዲህ የሰርግ ፕሮግራም አብራ ልታሳልፍ ይሆን ወይስ ደግሞ እንዲሁ መታ ነገሩን የባሰ አጋግላ ሊቀያየሙም ይችላሉ፣ አይታወቅም። ምክንያቱም እናትየዋ የምትመጣው አሁን ላይ ዴቭ እንግዲህ ከዛ ያሉት አለልኝንና ጫኔን በገንዘብ እንግዲህ በመስጠት እሷ ወደ አደይ እንድትመጣ እንዲገፋፏት በማድረግ ነው። አደይ ግን አሁን ላይ ከምንጊዜውም በላይ ችግራችን አሸነፍን፣ ካሁን በኋላ መከፋት የለም፣ እጅግ በጣም ደስ ብሎኛል አንተ የኔ ባል ስትልም ዴቭን ጠርታ የባሰ ደስታና ሀሴት ሞልታለታለች። በሌላ በኩል እንግዲህ ያልተቋጨው የሌሊና የባቡሬ ጉዳይ ነው። እንግዲህ የፍቅር ጥያቄውን መጠየቁን አላቆምም። እሷም ደግሞ ተወደዋለች፣ ታፈቅረዋለች። ለሊ ቤኪዬ አንተ የኔ ነክ እሺ ብላ ለመቀበል የመጀመሪያው የኤላ ቁስል እስካሁን አልታከመም። ስለ ኤላ ሲነሳ ይከፋታል፣ ታለቅሳለች፣ ሰውን ማመን ይከብዳታል። ስለዚህ እሱን ብትወደውና አብሯት እንዲሆን ብትፈልግም እንኳን አምኖ መቀበሉ ለሱ አሁን ላይ እጅግ በጣም ከባድ ነው። የቤኪ መልስ ግን አውቃለሁ፣ በሰው ተከርተሻል፣ እኔ ልክስሽ ዝግጁ ነኝ፣ ፈጣሪያን ያደረገው ለበጎ ነው። ስለዚህ በህይወትሽን ብገባ መልካም ነው፣ ሁሌም ደስተኛ አድርግሻለሁ፣ ያላንቺ ህይወቴ ባዶ ናት። ብቻ ጣፋጭና አሳማኝ የሆኑ የፍቅር ቃላትን እየተጠቀመ ከጎኗም ነው። እሷም እንደሚወዳትም በብዙ ነገሮች ስላመሰከረች ታውቃለች። ነገር ግን ደግሞ እውነታውን አፈቀርኩ ብላም እሷም መሸነፉን መግለጿ ለእሷ ከባድ ሆኖባታል። የሴትነትም መግደርደሩ ይዟታል። በእርግጥ ለሊሽ ብትለውና ከባቡሬ ጋር አብራ ብትሆን ደስተኛ ህይወት ይኖራቸዋል ብለን ነው እኛ የምንገምተው። ምክንያቱም የቤኪ እናት ዛሬ ላይ እንኳን ታማ ነበር፣ ትንሽ ወደ ሕክምና ሄዳ ነበር። ስለዚህ ስለ ለሊ ነበር የምታስበው። ለሊ አብራት እንድትሆን ወይም ደግሞ ከልጇም ጋር የልጇ እጮኛ እንድትሆንላት ትፈልጋለች። ነገር ግን ለሊ ደግሞ ይህን ነገር እንደምትወደው እያመነች ከዓይኗ እንዲሁም ከይታዋ ፍቅሯ እየታወቀባት ግልጽ አድርጋ መናገርና እሺ ማለቱ ለሷ ቃላት ከብዷታል። ዛሬ ላይ ግን እሺ ልትለው የተዘጋጀች ይመስለናል። እሱም ቢሆን መልሷን በጉጉት እየጠበቃት ነው። በሌላ በኩል እንግዲህ የተመለከትነው የቤዛ ወንድምም ዛሬ ላይ ፍቅርን አግኝቷት ነበር። እንግዲህ ፍቅር የምትከታተለው የቤዛን ወንድም ለምን ተብሎ ሲባል አደይ እንዲበቀልላት ነበር። ነገር ግን ቤዛም ያው እስር ቤት እንደገባች ይታወቃል። ከእህቴ አትበልጭም ብሎ ተጣልቷት እንደሄደ ዛሬ ላይም ተመልክተናል። ይሄ ሆኖ ደግሞ ከሱ ጋር ሆና ከሌላ ወንድ ጋር ስልክ በማውራት እያለች የክፍል ተማሪ ነው ስትል ስልኩን ቀምቷት ስለነበር አይመለከትህም፣ ዛሬም አንተ ነህ እኔም እኔ ነኝ፣ አንተ በእኔ ህይወት ልትወስንም አትችልም፣ መቼ ተስማማንና ነው የምንቀጥለው የሚሉ አንዳንድ አባባሎችን ፈልገው ስትመጣ እንግዲህ የቤዛ ወንድም ፍቅር ፈልጋኝ ነው ወዳኝ ነው የሚል ሀሳብ ነበረው። ፍቅር ግን እውነት አፍቅረው ሳይሆን ጥቅም ፈልጋ አደይ እንዲበቀልላት እንጂ የተጠጋችው ወዳው እንዳልሆነ ዛሬም ተረድተናል። እሱ ግን ወዳይ ነው የሚል ግምትም ነበረው። ዶክተሩንም መንገድ ላይ አግኝታው ነበር። ዛሬ ላይ እንግዲህ ቤዛ እስር ቤት እንደገባችም ነግሯት እንደሰማችን መልሳለታለች። ነገር ግን ደግሞ እሱ ግብረ አባሮቿ የሚያግዟትን ሰዎች እንዴት ነግረው ፈልጎ ነበረ። ታዲያ ግን ፍቅርን ያላቅም ከቤዛ ጋር እስር ቤት መግባትም አልፈልግም እባክህ ተወኝ እኔን ስትልም ይህም በዚህ መሀል እያለ ለእናቴም ሂደህ ምንድን የተናገርከው ዶክተር እያለችው ነበረ። ነገር ግን እናትየዋ ድንገት ተከስታለች። ጠጋ በማለትም እንግዲህ ዶክተሩ ቀድሞ እንደሚያስቸግራት ነግራት ስለነበር የውሸት መላ ልጄ ተማሪ ናት፣ ለምንድን ነው አንተ ጥሩ ሰው መስለክ ልጄን የምታስቸግራት በማለት የማይገባ ቃል ለዶክተሩ ስትናገር የፍቅር እናት ታለም ዶክተሩ በነገሩ ግራ ተጋብቶ እኔን ያስጨንቃታለሁ፣ እኔና እሷ ጉዳዩን ፈተናዋል ሲልም ተናግሯል። ታዲያ
የተጋጨው መልስ እናትየዋ ከልጄ ሁለተኛ እንዳትደርስ በልጄ ቀልድ የለም በማለት ልጇን ፍቅርን ጎትታ ስትወስዳን ነበር። ኢዩኤል ዶክተር እንግዲህ በጣም ደንግጧልም፣ በነገሩም ግራ ተጋብቷል። በምን መልኩ ተረድታው ነው ሲልም አስቧል። ሌላኛው የተመለከትነው የዶክተሩ አፍቃሪ እንግዲህ ሩታ ናት። ሩታ ከክፍለ ሀገር እንደመጣች ቀጣም ከሱ ሂዳ ነበረ ጊዜ ስጠኝና ላውራ ያለችው። እሱ ግን ስንት አመትሽ ነው የሚልም ጥያቄ አንስቶባት ነበር። በእርግጥ እሱ ወዳይ ነው የሚልም ሀሳብ በውስጡ ቢጠራጠራትም በግልጽ እስካልነገረችው ብዙም ቦታ ሰጥቶ እያወራት አይደለም። ሊቀርባትም አልፈለግም። እሱ የእሱ ልብ ሄደው አደይ ጋር ነበር። አደይ ደግሞ እንደተሳካለት ስለነገረችው ይቅርታ ብሎ እንግዲህ ሀሳቡን ወደ ራሱ ሰብስቦ ከራሱ ጋር ያለ ነው። አሁን ላይ እንግዲህ ሩታ ስጦታ ይዛ ወደ ቢሮ የሄደችው ቢሮ ስትሄድ አላገኘችውም። ያገኘችው ባቡሬ እስከናቱ ምንድነው ይሄ ጉድ ብሎ ሲጠይቃት ባቡሬም በፈገግታና በፌስ ምንም አይደለ ስጦታ በማለት ሰው አዲስ እንዳላት ተናግራ ስጦታውን ላይባት እንደገመተች ስትመለስ እውነትም ባቡሬ ሊከፍተው ሲል ደርሳ ይዘው ወጣለች። እንግዲህ ዶክተርንም ስላጣችሁ ተበሳጭታለች፣ ተናዳለችም። ወደ ቤትም ስትሄድ እንግዲህ ሮማንና አሹን አግኝታለች። ሰላም ሲሏት በስነ ስርዓት እንኳን ሰላም ሳትላቸው እንደተናደደች ተናግራ አሁን እዛ ወደ ላይ ሂዳ አስቀምጣ ስትመለስ ምን ሆናለች ሲሉም ሮማንና አሹ እየተነጋገሩ ነበር። ታዲያ ስጦታ ነው ስትልም አሹ በጠየቃት ጥያቄ ሮማን መልሳለት ነበር። እንግዲህ ዶክተሩ ሰጥቷት ነው በሚል እሱ ቢሰጣት ደስተኛ ትሆን እንጂ እንዲህ በተቃራኒው ባልተከፋች፣ ምናልባት እሷ ልትሰጠው ፈልጋም ሊሆን ይችላል የሚል ሮማን መልስ ሰጠው ነበረ። አሹም ታዲያ ይሆን እንዴ እንደዛ እያለ ታዲያ ተከፍታ እንደሆነ ደግማ ስትነግራቸው እየዘፈኑና እሷን አይዞሽ እኔኛ እያለን የምን መከፋት ስለምን እያሉም እየጠየቋት ታዲያ ሲያዝናኗትም ተመልክተናል። አሁን ለሩታ ዶክተሩ ፍቅሩን ይቀበላትም የማይቀበላትም ሳታውቅ ቀድማ ግን በቃላት ከመግለጽ ይልቅ በስጦታ ልስጠው ብላ የተዘጋጀች ትመስላለች። አደይና ዴቭም እጅግ በጣም ደስ በሚል ሁኔታ ላይ ተመልክተናቸዋል። የእናቷ መምጣት ያለ እናት መሞሸር ባዶነት ነው፣ አሁን ግን ወጉደር ሊደርሰኝ ነው ስትልም በደስታ እንደተደሰተ ለሷ ብሎ ብዙ ነገሮችን መስዋዕት እንዳደረገ ዴቭንም ስታመሰግነው ተመልክተናል። ሌላው እንግዲህ ዛሬ ላይ ደግሞ የሄለንና የአበበንንም አይተን ነበር። እንግዲህ ሄለንና አበበ እሱ በሚያሳድሩት ጥላቶች እሷን ምን ማድረግ እንዳለበት ግራ ገብቶታል። ግን ደግሞ ለሊ ሁለታቸውን ቁጭ አርጋ ስታወራቸው ነበር። በተለይ አበበን አደራ ሄሉን እንዳጎዳት ስትለው ነበር። በፍጹም አላረገውም አልጎዳትም እያለም ያለሷ እንደማይኖር ሲገልጽላትም ተመልክተናል ማለት ነው። አድማጭ ተመልካቾቼ የሮማንና ያሹም ነገር እንግዲህ ምንም የተለየም የለም። እሱም ፍቅሩን ሳይገልጽ ያው ዛሬ ላይ ግን በምሰራበት ኪችንም ድረስ አንቺን ሰላም ልልሽ መጣው፣ ማንም የለብንም፣ ላወራሽ ነው ባክሽ ጊዜ ስጪ ሲልም ይመጡብናል። ውጣ ስራ እንግዲህ ሲጨርስ በተለመደው እኔው መጣለው ወደ በረንዳው ያለች ትመስላለች። በዛ መሀልም በር ሲንኳኳ ያው እንግዲህ ሁለታቸውም ደንግጠው እሱም ሲወጣ ተመልክተን ነበር። በእርግጥ ሩታ ነበረች። ታዲያ አሁን ላይ እውነቱን ሊስማሙ ነው። የአደይ እናት መታ የዴቭን እንግዲህ የልጇ ባል መሆን ልትቀበለ ይሆን? አደይ በእርግጥ ከእህቷ ጋርም ስልክ አውርታለች። ብቻ ይከብዳል። ለሊስ ቢሆን ወስና እሺ ብለው አብረው የምትሆን ይመስላችኋል ቤኪን? ወይስ ደግሞ እንደገና ነገሩን ወደኋላ ሌላ መስመር ተዘረጋበት ይሆን? ግምት አስተያየታችሁን በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኑ። እወዳችኋለሁ። አበረታቱኝ።